الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد أما بعد عباد الله خطبتنا اليوم إن شاء الله في تحريم الكذب يزاري خطبة من ملكته مالتنا وشت مواشت وين دمو كتفت حرام مهونو بس منا حرامنا أرمنا يا بكدني الله سبحانه وتعالى كلاتنا يا مفرات ربنا المالتنا እንደዚሁ በአላህ سبحانه وتعالى شريعة መስራት በነብዩ ሰለላሁ ዐለይሂ ወሰለም ሱና ተከታይ መሆን በሳቸው ጎዳና መጓዝ አላህ Subhanahu Wa Ta'ala ምን ብሏል በተከበረው ቁርአን ያ አዩሃ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala ፍሩ وكونوا مع الصادقين ከእውነተኞች ጋር ሁኑ ነው የሚለው አላህ Subhanahu Wa Ta'ala ከእውነተኞች ጋር ሁኑ ጓደኞቻችሁ እውነተኞች ሊሆኑ ይገባል አላህ Subhanahu Wa Ta'ala መልካም ስራዎችን እንድንሰራ አዞናል እንደዚሁም ሸር ከሆኑ እና መጥፎ ከሆኑ ነገሮችን ከልክሎናል وكذلك ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሲልካቸው ማለት ነው ወደዚህ ወደ ዱንያ ላይ ሰዎችን ወደ መልካም ነገር እንዲያስተምሩና ወደ መልካም ነገር እንዲመሩ ነው እንደዚህ ወደ ጥሩ ስነ ምግባር ጥሪ እንዲያደርጉ መካሪም الأخلاق ጥሩ የሆኑ ስነ ምግባሮችን እንዲያስተምሩ ነው የላካቸው كما قال عليه الصلاة والسلام إنما بعثت لأتمم مكارم الأخلاق እኔ የተላኩት ይላል ጥሩ የሆነ ስነ ምግባርን የተከበረ የሆነ ስነ ምግባርን ላሟላ ተልኬያለሁ ይላል ተውሂድን ማስተማር ብቻ ሳይሆን ከየተውሂድ ማሟያ የሆኑ መልካም የሆኑ ስነ ምግባራቶችን እንደዚሁ እንዲያስተምሩ ነው አላህ Subhanahu Wa Ta'ala የላካቸው ማለት ነው አንዳንዱ ሰው በአኽላቅ ወይም ደግሞ በስነ ምግባር ጥሩ ሆኖ ሲያበቃ ተውሂድ ላይ ችግር ያለበት ሰው ይኖራል አንዳንዱ ደግሞ ተውሂዱ ጠንካራ ሆኖ ደግሞ ስነ ምግባርን ቸል የሚልማል ይሄ መሆን የለበትም ዲናችን ሻሚል ነው ሁሉንም ያሟላ በሁሉም አቅጣጫ ተስተካክለን ለመገኘት ነው ጥረት ማድረግ ያለብን ማለት ነው አቂዳችንን ቁጥር 1 እናስተካክላለን ያው የተፈጠርንበትም ዓላማ ስለሆነ ማለት ነው ተውሂዳችንን ማስተካከል ከዛ በተጨማሪ ደግሞ ስነ ምግባራችንን ጥሩ መሆን መቻል አለበት ሰዎችን የሚስብ መሆን መቻል አለበት ልክ አላህ Subhanahu Wa Ta'ala ወለው ኩንተ ፈضን غليظا لم فض من حولك እንዳለው አላህ Subhanahu Wa Ta'ala አንተ ባህሪ መጥፎ ቢሆን ኖሮ ገረጥራጣ ባህሪ ጨካኝ ቢሆን ኖሮ ከዙሪያ አይሰበሰቡም ነበር እነዛ ሱሐቦች መቶሽና ከዛ በላይ የሆኑ ሱሐቦች ዙሪያ ሊሰባሰቡ በምንም ተአምር አይችሉም ለምን ባህሪ ጥሩ ስለሆነ ነው የተሰበሰቡት ነው የሚለው ስለዚህ የኛም ስነ ምግባር የኛም ባህሪያችን ጥሩ የሆነ ባህሪ ሊኖረን ይገባል ማለት ስለዚህ ከተገለጹ ባህሪያቶች ትልቁ አላህ Subhanahu Wa Ta'ala ካዘዘው وحتى عليها رسول الله صلى الله عليه وسلم ለዚሁ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ትኩረት ሰጥተው የመከሩት እውነተኞች እንድንሆን ነው الصادق المصدوق ይላቸዋል ነብዩን ዐለይሂ ሰላቱ ወሰለም الصادق المصدوق እውነተኛ ናቸው ተፈጥሯቸው እውነተኛ ሆነው ነው የተፈጠሩት وكذلك مصدوق ናቸው ከአላህ ዘንድ ታማኝ ናቸው እውነተኛ ናቸው በሚያስተላልፉት መልእክት ምንም ሳይሸራርፉ አላህ ያዘዛቸው ነገር ያስተላልፋሉ ومن أخبث الصفات التي نهى عنها الكذب እንደዚሁ አላህ Subhanahu Wa Ta'ala
ነብዩም ሰለላሁ ዐለይሂ ወሰለም ተከለከሉን ስለ ምግባሮች መጥፎ ስነ ምግባር ማለት ውሸት ነው ወይም ደግሞ ቅጥፈት ነው። በተለይ ደግሞ ይሄ ቅጥፈት ወይም ደግሞ ይሄ ውሸት ዓሊም ወይም ደግሞ ትልቅ ሰው ከሚባል ሰው ውሸት ሲወጣ በጣም ነው የሚያስጠላ። ውሸት ሲነገር በጣም ነው የሚያስጠላ። በተለይ ህዝብን እንመራለን ከሚሉ አካላት ማለት ነው። ዓሊሞች ሊሆኑ ይችላሉ፣ ሙፍቲዎች ሊሆኑ ይችላሉ፣ ወይም የሀገር መሪዎች ሊሆኑ ይችላሉ። ከነሱ ውሸት ሲወጣ በጣም ነው የሚያስጠላ፣ በጣም ነው የሚያስጠላ። فقد روى الإمام مسلم في صحيحه عن عبد الله بن مسعود رضي الله عنه أنه قال قال رسول الله صلى الله عليه وسلم عليكم بالصدق عليكم بالصدق በእውነተኝነት አደራ እላለሁ فإن الصدق يهدي إلى البر እውነት መናገር ወደ ምንድን ነው የሚመራው? ወደ በጎ ተግባር፣ ወደ አዕማል الصالحات ጥሩ ወደ ሆኑ ስራዎች ነው የሚመራን፣ ወደ ኸይር ነገር ነው የሚገፋፋን ማለት ነው እውነት መናገር። وإن البر يهدي إلى الجنة በጎ ነገሮችን ደግሞ መስራት አላህ Subhanahu Wa Ta'ala ያዘዛቸውን ነገሮች መስራት ወደ ምንድን ነው የሚመራን ከተባለ ወደ ጀነት፣ መጨረሻው ፍጻሜው ጀነት ነው የሚሆነው። وما يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا አንድ ሰው አይወገድም እውነትን ከመናገር እውነትን እየተጠባበቀ ከመናገር አይወገድም ከአላህ Subhanahu Wa Ta'ala ዘንድ መጨረሻ እውነተኛ የሚባል ማዕረግ ይጻፍለታል ማለት ነው። ከሰዎች ዘንድ በእውነተኝነቱ የተረጋገጠለት ይሆናል። እከሌማ አይዋሽም ይባላል። ሐታ ሙስሊም ብቻ ሳይሆን ከካፊሩም ዘንድ እውነተኝነት ሁሉ ይሰጥበታል ማለት ነው። እውነተኝነቱን አላህ Subhanahu Wa Ta'ala ያሰራጭለታል፣ ታማኝ ይሆናል። ሐታ ካፊሮች እቃ ወይም ደግሞ አማና ከዛ ሙስሊም ዘንድ ያኖራሉ ማለት ነው። አሁን ነገሮች እየተበላሹ መጡ እንጂ ምንድነው የሚባል ተረት ነበር። እስላም ምንድን ካለ ቀን ዘነበለ የሚባል ተረት ነበር እና ሙስሊሞች ከእውነት ዘንበል ካሉ በቃ ነገሩ ተበላሸ እያሉ ይሄ እንደ ተረት የሚነገር ነው። ሐቂቃ እውነት ነው። وما يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا وإياكم والكذب أدرى وشت ደግሞ ተጠንቀቁ فإن الكذب يهدي إلى الفجور ውሸት ደግሞ ደጋግሞ መናገር ደግሞ ወደ ምንድን ነው የሚያመራው? ወደ ፉጁር መጥፎ ወደ ሆኑ ስራዎች ይመራል። وإن الفجور መጥፎ ስራዎች يهدي إلى النار ወደ እሳት ነው የሚመሩት። وما يزال الرجل يكذب ሰውየው ወዲያውኑ ቶብቶ ካልተመለሰ መጀመሪያ ውሸት ተናገረ ቶብቶ ወዲያው ካልተመለሰ ነገም ሌላ ውሸት ይጨምራል፣ ከነገ ወዲያም ሌላ ውሸት ይጨምራል። ከዛም እየቀጠለ ውሸት በውሸት ይሆናል። እስከ መቼ? ከአላህ Subhanahu Wa Ta'ala ዘንድ ውሸታም የሚባል ማዕረግ እስከሚሰጠው ድረስ አላህ Subhanahu Wa Ta'ala ይጠብቀን። በተለይ ዓሊም ተብለው ወይም ደግሞ መሪ ተብለው የተቀመጡ ህዝብን የሚመሩ ሰዎች ዘንድ ውሸት ሲዋሽ በጣም መጥፎ ነው፣ በጣም ነው የሚያስጠላው። قال العلماء معناه إن الشرك يهدي إلى العمل الصالح الخالص من كل مذموم እውነት ይመራል፣ ወደ ተግባር ይመራል፣ ጥርት ወዳለ አላህ Subhanahu Wa Ta'ala ወደሚወደው ስራ ይመራል። والبر بر ብሎ ማለት اسم جامع للخير كله አጠቃላይ መልካም የሆኑ ተግባራቶች ምን ብለው ይጠራሉ? ቢር ተብለው ይጠራሉ ማለት ነው። ቢር ማለት አላህ የሚወደው መልካም ተግባር በሙሉ ቢር ተብሎ ይጠራል ማለት ነው። በተቃራኒ ውሸትን መዋሸት ደግሞ ወደ ምንድን ነው የሚወስደው? ወደ መጥፎ ተግባር والميل عن الاستقامة وقيل الانبعاث في المعاصي እንደውም በአንድ ወቅት ጊዜው ረዘመ እንጂ የሆነ ጋዜጣ ላይ ራሱ አንብቤያለሁ። እነዚህ ሀታ ካፊሮች እነዚህ ምርምር የሚያደርጉ ምሁራኖች ተመራምረው የውሸተኞችና እንደዚሁም ደግሞ እውነተኛ የሆኑ ወይም ሐቀኛ የሆኑ ሰዎችን ምርምር አድርገው ማለት ነው ያደረጉት ጥናት ምንድነው? እነዛ ብዙ ጊዜ በበሽታ እንደሚጠቁ ውሸተኛ የሆኑ ሰዎች ማለት ነው። ለምን ውሸት በሚዋሹበት ጊዜ በጣም ተጨንቀው ነው የሚዋሹ።
እንዴት መዋሸት እንዳለባቸው አቀነባብረው ስለሚዋሹ ወይም ነቃብኝ አልነቃብኝ እያሉ ስለሚጨነቁ አብዛኛውን ጊዜ በሽተኛ ነው የሚሆኑት ይላል። ጤናማ የሆኑ መጨረሻ ፍጻሜያቸው ማለት ነው። እውነተኛና ሐቅ ተናጋሪዎች ደግሞ ጤናማ እንደሆኑ ይሄ በምርምር የደረሱበት ነው ማለት ነው። ለምን እውነት የሚናገር ሰው እኮ ምንም የሚፈራው ነገር የለም። ምንም ተዝናንቶ ነው የሚናገር። ነገም ከነገ ወዲያ ማያፍርም። ልቦናውም ጡማኒና አለው፣ እርካታ አለው፣ ሰኪና አለው፣ ደስተኛ ነው የሚሆነው ነው ጊዜ ማለት ነው። ውሸታም የሆነ ሰው ግን ያፍራል ራሱ። ዛሬ ዋሽቶ ከሆነ ነገ አንተን ማግኘት ይሰጋል። መንገድ ሰብሮ ነው የሚሄደው። ስለዚህ በጣም ጥንቃቄ ማድረግ አለብን። وأما الكذب فيوصل إلى الفجور وهو الميل عن الاستقامة وقيل الانبعاث في المعاصي وفي رواية بل لا زجبا عليكم بالصدق فإن الصدق يهدي إلى البر وإياكم الكذب ውሸትን አደራ ተጠንቀቁ ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አለይሂ ሰላቱ ወሰላም በኋላ ካዷቸው እንጂ ሐታ በጃሂልያ ጊዜ ሙሐመዱል አሚን ነብይ የሚባሉት ይላል። ሙሐመዱል አሚን ሙሐመድ ታማኙ ነበር የሚሏቸው። በኋላ እንደገና ሪሳላ ሲመጣ ያው የማይወዱት ነገር መጣባቸው ማለት ነው። እነሱ በነፍሳቸው በሐዋቸው በስሜታቸው መመራት ነው የፈለጉ። በስሜቱ የሚመራ ሰው ደግሞ በቁርአን በሐዲስ ተመራ ስትለው ይቻይ። ከዛ በኋላ ምን አሏቸው? ከዛ ባሏቸው ሳሂር ውሸታም አሏቸው። ድግምተኛ አሏቸው። መጅኑን እብድ አሏቸው። ሱብሃንአላህ። ሐቂቃ ግን እብዱ እነማን ነበሩ? እነሱ ናቸው። እና አቡ ጀህል ናቸው፣ እና አቡ ለሀብ ናቸው እብዶቹ ማለት ነው። قال العلماء هذا فيه حث على تحري الصدق وهو قصده والاعتناء به وعلى التحذير من الكذب والتساهل فيه فإنه إذا تساهل فيه كثر منه كذا نجانا ቸል ካለ እየበዛበት ነው የሚሄደው። ውሸቱ እየጨመረ ነው የሚሄደው። ስለዚህ ተውበት ማድረግ ይኖርብናል። ውሸት የምንዋሽ ሰዎች ካለን ተውበት ማድረግ፣ ተጸጽቶ መመለስ፣ ሐቅን መናገር፣ እውነትን መናገር ይሄ ልምዳችንና ባህላችን ሊሆን ይገባል ማለት ነው። ቅድም እንዳልኳችሁ ደግሞ በጣም የሚያስጠላው ደግሞ ዳዒ ነኝ ብሎ ሲዋሽ፣ ዓሊም ነኝ ብሎ ሲዋሽ፣ ወይም ደግሞ ሙፍቲ ነኝ ብሎ ሲዋሽ፣ ወይም ደግሞ የሀገር መሪ ነኝ ብሎ ህዝብን ሲያጭበረብር ይሄ በጣም ማስከፊ ነው። በጣም የሚያስጠላ ነገር ነው። يكتب له ويحكم له بذلك ويستحق الوصف بمنزلة الصديقين صديق የሚለውም ወስፍ በጣም ተስማሚ ነው። እውነትን ሁሌ ለሚናገር ሰው ሲዲቅ እንደነ አቡበክር ሲዲቅ ማለት ወይም ደግሞ እንደነ አይሻ ወይም እንደነ መርየም ማለት የእውነተኝነት የሐቀኝነት ደረጃ የተሰጣቸው ከአላህ ዘንድ ማለት ነው። ከነሱ ደረጃ ሊደርስ ይችላል ማለት والمراد إظهار ذلك للمخلوقين إما بأن يكتبه في ذلك ليستهير بهذه من الصفتين في الملأ الأعلى عندنا مراد ምንድነው? ከአላህ ዘንድ እውነተኛ የሚባል ማዕረግ ይጻፍለታል ሲባል ከመላእክቶች ዘንድ ኢስቲሃር ያደርገዋል። ያን ሰው እንዲታወቅ ያደርገዋል። ፉላን ኢብኑ ፉላን እከሌ ልጅ እውነተኛ ነው፣ እስኪ ተመልከቱት እውነተኛ ነው፣ ሐቀኛ ነው ተብሎ ከነሱ ዘንድ ዝናው ይወሳል ማለት ነው ብለዋል አንዳንድ ዑለሞች ማለት ነው። ወይማ ቢአን يلقي ذلك في قلوب الناس ወይም ደግሞ በሰዎች ልቦና ውስጥ አላህ ይከታል ማለት ነው። ወአልሲነቲህም በምላሳቸው ከማ يوضع له القبول والبغضاء ተቀባይነት እንደሚያገኝ አንድ ሰው ማለት ነው። ምድር ላይ አላህ የወደደው ጊዜ ተቀባይነት ያገኛል ማለት ነው። አላህ Subhanahu Wa Ta'ala የጠላው ጊዜ ደግሞ መላእክቶችም ይጠሉታል፣ ምድር ላይ ያሉ ሰዎችም ሁሉ ይጠሉታል ማለት ነው። አላህ ይጠብቀንና ማለት ነው። والكذب إخوة الإيمان والكلام على خلاف الواقع ውሸት ብሎ ማለት በተጨባጩ ተቃራኒ ማውራት ማለት ነው። ለምሳሌ አንድ ሰው ከአዲስ አበባ ያልመጣውን ሰው ዛሬ አዲስ አበባ ገባ፣ ዛሬ አዲስ አበባ እከሌ ገባ፣ ከዛ በኋላ የለም ያሰው የለም የት ነው ያለው? እዛው አዲስ አበባ ነው፣ አልተነቃነቀም ማለት ነው። ይሄ ውሸት ነው። ይሄ ከዚብ ነው። በጣም ጥንቃቄ ልናደርግ إذا كان يعلم أنه بخلاف الواقع فقد نهى النبي صلى الله عليه وسلم ورهب من الكذب لأنه يوصل إلى الفجور وهو الميل إلى الفساد والشرور وإذا تكرر الكذب ውሸት እየተደጋገመ ሲሄድ ምን ይሆናል? ልምድ ይሆናል።
ባህሪ ይሆናል። ከዛ በኋላ መገላገሉ ነው የሚከብደው ማለት ነው። እና የአላህ መልእክተኛ አለይሂ ሰላቱ ወሰላም ሐታ በቀልድ መልክ እንኳን ቢሆን ውሸትን መዋሸት እንደሌለብን ነው የተናገሩት ማለት ነው። አስጠንቅቀውናል በዚህ ላይ ሰው ለማሳቅ ተብሎ እንኳን ማለት ነው። والكذب إخوة الإيمان منه ما هو من الكبائر ومنه ما يكون من الصغائر ومنه ما يكون كفرا وشف سبال صغائر أنستنيا يونا وانجل الله كبار يونا وانجل ميون بتاكاد عمي كاسلمنا من مياسوطا وشت المال كتفة المال فإن كان الكذب لا ضرر فيه لمسلم لمسلم قدات كالله يواشو وشت فهو من الصغائر كتنانش وانجلوش كوترال ግን ወሰጊረቱ ላ ይተሃውኑ ቢሃ ከትናንሾቹ እንኳን ቢቆጠር ትናንሽ ሲባል እንዳንንቀው ትናንሽ ነገሮች ተጠራቅመው ከባድ ስለሚሆኑ ማለት ነገ ከነገ ወዲያ ከባድ ይሆናሉ። ለዚህ ምክንያቱም ምንድነው የሚሉት ዑለሞች لأن الجبال من الحصى ይላሉ። ተራራ የሚባለው ነገር የሚገኘው ከምንድነው? ከትናንሽ አፈሮችና ከትናንሽ ጠጠሮች ተጠራቅሞ ነው ተራራ የሚባለው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ይህንን በሐዲሳቸው ሲገልጹ ምን አሉ? ኢማሙ አህመድ ጠበራኒ በዘገቡት ኢያኩም አደራ ተጠንቀቁ፣ ወሙሐቂራት الذنوب ጥቃቅን የሆኑ ወንጀሎችን ተጠንቀቁ። فإنما مثل محقرات الذنوب የጥቃቅን ወንጀል ምሳሌው ከመሰሊ ቀውሚን ነዘሉ በጥነ ዋዲ ልክ እንደ የሆነ ሸለቆ ወይም የሆነ በረሃ ሸለቆ ውስጥ እንደተሰባሰቡ ሰዎች ጉዞ ላይ ያሉ ሰዎች ማለት فجاء ذا بعود እና የሆነ ምግብ ለማብሰል ፈለጉና ትልልቅ እንጨት አጡና ከዛ መጨረሻ ምን አደረጉ? ትናንሽ የሆኑ ትንንሽ እንጨቶች አግኝተው በበረሃው ለቃቅመው ይዘው መጡ ማለት ነው። وجاء ذا بعود حتى حملوا ما انضجوا به خبزهم ተሸክመው መጡ ጥቃቁን ሰብስበው ማለት ነው። መጨረሻ ላይ ያንን ስጋቸውን አበሰሉት ማለት ያኔ የግመል ስጋ እንዲበስል አደረጉት። በምኑ? ጥቃቅን በሆኑ እንጨቶች ጥቃቅን የሆኑ እንጨቶች ተጠራቅመው ግመል የሚባለው ግዙፍ የሆነውን እንስሳት አበሰለው ማለት ነው። ስለዚህ ጥቃቅን የሆነ ወንጀልን ተጠራቅሞ እኛ ሊጥለን ይችላል ማለት ነው። ኩፍር ውስጥ ሊያስገባን ይችላል፣ ክህደት ውስጥ ሊያስገባን ይችላል። ጥንቃቄ ማድረግ አለብን። ማንዶጁ ቢሂ ኹብዘሁም ወኢነ ሙሐቂራት الذنوب متى يؤخذ بها صاحبها تهلك ሰውየው ታጠፋዋለች መጨረሻ ላይ ማለት ነው። ሰለፎቹም የሚናገሩት ንግግር አለ። ቀደምቶቹ ሷሊሖቹ አልመዓሲ በሪዱል ኩፍር ይላሉ። ወንጀል ወደ ኩፍር የሚያደርስ ነው። ይወስሉ ኢለል ኩፍር ወንጀል ወደ ክህደት ያደርሳል። ከማ አነል ሑማ በሪዱል መውት ሑማ የሚባል ለወባ አይነትና እንደ ታይፎይድ አይነት በሽታ ደግሞ ቀላል መስሎ ምን ላይ ሊያደርስ ይችላል? ሞት ላይ ሊያደርስ ይችላል። ሰውየው ሊገለው ይችላል። ቀላል ተብሎ የታሰበ በሽታ ሞት ሊያደርስ ስለሚችል ማለት ነው። وإما إن كان الكذب فيه ضرر ጉዳት ካለው ውሸቱ يلحق مسلما ወደ ሙስሊሞች ገብቶ ብዙ ችግር የሚፈጥር ከሆነ فهو من كبائر الذنوب ከከባድ ወንጀሎች ይመደባል። ومن الكذب الكبير الكذب على رسول الله በጣም ከባዱ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት። ከዛ ቀጥሎ ደግሞ በደረጃ በዓሊሞች ላይ መዋሸት፣ በትክክለኛ ሱንይና ሰለፊ የሆኑ የተውሂድ ባለቤት የሆኑ ዑለሞች ላይ ደግሞ ውሸትን መቀጣጣትና መዋሸት፣ ይህም በጣም ክልክል ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት ሲባል አህካም በሆኑ ጉዳዮች ሊሆን ይችላሉ፣ ሁክም ነገር የሌለባቸው ተርሂብና ተርሂብ ሰዎችን የሚስቡ ወደ ዒባዳ የሆኑ ጉዳዮችም ላይ ሊሆን ይችላል። ውሸት ከሆነ ውሸት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ይህን ተናገሩ ብሎ ከዋሸ ውሸት ነው። መኖሪያው ወይም መቀመጫው ጀሃነም። ኢነ ከዚበን ዐለይ በኔ ላይ የዋሸ ሰው ይላሉ ረሱል አለይሂ ሰላቱ ወሰላም ቡኻሪና ሙስሊም ላይ በተዘገበ ሐዲስ ለይሰ ከከዚቢን ዐላ አሐዲን በሌሎች ላይ እንደሚዋሸው ውሸት አይደለም። በዓሊም ላይ ደግሞ የሚዋሸው ውሸት ደግሞ በተራው ማህበረሰብ እንደሚዋሸው አይደለም። ደረጃው ማለት ከባድ ነው የሚሆነው ማለት ليس ككذب على أحد فمن كذب علي متعمدا
فليتبوأ مقعده من النار በኔ ላይ የዋሸ ሰው የአላህ መልእክተኛ አለይሂ ሰላቱ ወሰለም ተናግረዋል ብሎ ከተናገረ እኔ ያላልኩትን መኖሪያው እሳት ነው ይላል መቀመጫው እሳት መሆኑን ይወቀው رواه الشيخان واعلموا يا اخوة الإيمان أن الكذب سواء قاله مازحا أو جادا حرام وشتن بقلب ملكم بالناجرو بأونتينت كمرون بالناجرو كلهم حرام إن أراد أن يضحك القوم عملا በተለይ ደግሞ ሰዎችን ለማሳቅ ብሎ ማለት ሰዎችን ለማሳቅ ብሎ ማለት በተለይ ድራማ ላይ የሚታዩ ነገሮች አሉ ሰውን ለማሳቅ ተብሎ የተለያዩ ቅጥፈቶችና ውሸቶች እየተዋሹ የሚዘጋጁ ድራማዎች አሉ ይሁን حرام هذا حرام قال عليه الصلاة والسلام عن الكذب لا يصلح الكذب في جد ولا هزل رواه ابن أبي شيبة في مصنفه يا الله መልእክተኛ عليه الصلاة والسلام ውሸት አይበጅም አሉ እንደው ከምሩም ይሁን በቀልም አይሆንም وقال عليه الصلاة والسلام ويل للذي يحدث القوم ወዮለት ጥፋት አለበት ወይም ደግሞ ወይን የሚባል የጀሃነም ክፍል ውስጥ ይገባል ለነማን للذين يحدث القوم ለሰዎች ያወራቸዋል ثم يكذب كذا ይዋሻል ውሸትን ይቀላቅላል ليضحكهم ሊያስቃቸው ፈልጎ ማለት ነው ويل له ወዮለት ወይም ወይል የሚባል ጀሃነም አለው ይሰውያል رواه أحمد في مسنده أقول قولي هذا وأستغفر الله لي ولكم ولسائر المسلمين إنه هو الغفور الرحيم إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله أما بعد فمما ينبغي أن يحذر منه ما يسميه بعض الناس كذبة أول نيسان فالكذب المحرم حرام في أول نيسان وفي غيره إيه ደግሞ ብዙ ጊዜ እኛ ሀገር አልተለመደም እንጂ በፈረንጆች የተለመደ አለ በሆኑ ወሮች ላይ ውሸት መጀመሪያ ያወር እንደገባ አካባቢ የሚዋሹበታል አፕሪል በሚባለው ወር ውሸት የሚዋሹበታል ሰውን የሚያሞኙበት ማለት እንደ ባህል አድርገው እንደ ልምድ አድርገው ያያዙት ማለት በጣም ከባድ አድርገው ውሸት የሚዋሹበት ቀን ያንን እንደ ዝና ወይም ደግሞ እንደ ክብር አድርገው የሚያዩበት ቀን አለ ያም ቢሆን حرام ويحصل فيه وفي كثير من الأحيان ترويع للمسلم ايه مسلم ማስደንገጥ ማስቸበር فيقول له الكاذب مثلا إن ابنك مات ይለዋል ልጅ እኮ ሞተ ያ ወንድ ልጅ የምትወደው ልጅ ሞተ ይለዋል ከዛ ደንግጦ ያለቀሰ ይሄዳል ቤተሰቡ ሁሉ ይተራመሳል ምንም አይነግረው ውሸት መሆኑ ምናምን መጨረሻ ላይ ካልሆነ መስጠት ብዙ ትርምስ ከተፈጠረ በኋላ إن ابنك مات أو حصل مع زوجتك كذا وكذا ወይም ደግሞ ከሚስትህ ጋር ልጆች ከሚስትህ ጋር እንዳለ አለቁ ገደል ገቡ ሊለው ይችላል ማለት አላህ ይጠብቀን እንዲህ አይነት ክስተት ማለት فيخيفه ويروعه والعياذ بالله ያስደነግጠዋል ያስቸብረዋል وفي ባሁን ሰዓት በፌስቡክ የተያዘው እኮ እንደዛ አይነት ነገር ይመስለኛል ፌስቡክ ላይ የሚለቀቁ ነገሮች በአለም ጀሮ ነው የሚደርሰው እከሌ እንደዚህ ሆነ እከሌ ሞተ ይላል እከሌ እንደዚህ ሆነ ይላል ግን ሲታይ ሰውየው አለ فيقول له الكاذب مثلا إن ابنك مات አሁን አንዴ የሆነ ሯጭ ነገር በቴሌቪዥን ያየው ኑሩስ ሲስተር የሚባል ውጭ ሀገር እየታሞ እዛ ህክምና እየተደረገለት ነው ሞተ ተብሎ በአለም ተወራ ማለት ነው የሱ የሩጫ አፍቃሪ የሆነ ሰው በሙሉ አዘነ በኋላ ሰውየው እንደገና መግለጫ ሰጠ አራለሁ ለምንድን ነው ሞቴን የሚመኙት እኔ ለኢትዮጵያ ህዝብ ብዙ ውለታ አዋልኩ ለምንድን ነው ሞቴን የሚመኙት ብቅ ብሎ በቴሌቪዥን ማለት ነው አጂ
ከዛዋራቱም ዞር ቆየን በርግጥ ወሪውን ሁለት ወር እንደዛ ቆይቶ ነው የሞተው መጨረሻ ላይ ማለት ነው። ለምንድን ነው የሚዋሸው? ውሸት በጣም ሐራም ነው፣ ክልክል ነው። وفي كثير من الأحيان ترويع للمسلم فيقول له الكاذب مثلا إن ابنك مات أو حصل مع زوجتك كذا وكذا فيخيفه ويروعه والعياذ بالله تعالى. وفي مسند الإمام أحمد عن عبد الرحمن بن أبي ليلى قال حدثنا أصحاب رسول الله يا رسول صلى الله عليه وسلم صحابه نذكرون له أنهم كانوا يسيرون مع رسول الله صلى الله عليه وسلم وأنا ጉዞ ሲሄዱ ማለት ነው ሰፈር ወጣው ጉዞ ሲሄዱ فنام رجل منهم كما ካከላቸው አንድ ግለሰብ ተኛ فانطلق بعضهم ከፊሎቹ ሄዱና الى نبل معه ከሱ ዘንድ ያለውን ቀስት ወይም ጦር فاخذها ያዘና فلما ወዲያውኑ ደነገጠ ቀረብ ሲሉት ወዲያውኑ ሲነቃ الرجل فزع በጣም ደነገጠ የራሱን ጦር ይዞ ማለት ነው ልክ እንደሚገልሰው እንደ ጠላቱ ነው ማለት ነው فضحك القوم سوج ساقوا فقال ما يضحككم أرى من دون ياسكاتوا فقالوا لا إلا أن أخذنا نبل هذا يدين سوق أستقويزن قواس أسفرارتونه ففزع دنجته فقال رسول الله صلى الله عليه وسلم كذا نبياتنا عليه الصلاة والسلام من قالوا لا يحل لمسلمين لمسلم يتفقد لتم أيبقى لتم أن يروع مسلما مسلم اللي يشبرنا ليأخذ አይገባም አሉ ነብያችን አለይሂ ሰላቱ ወሰለም ማለት ስለዚህ ውሸት በጣም ክልክል በጣም አጥያፊ ነው ቀደም እንዳልኳችሁ ደግሞ ህዝብን ከሚመራ አካል ወይም ዓሊም ሊሆን ይችላል ወይም ሙፍቲ ሊሆን ይችላል ወይም ደግሞ ዳዒ ሊሆን ይችላል ብዙ ነገሮችን የሚመራ አካል በተለይ ሲዋሽ ደግሞ በጣም ነው ያው ውሸት የሚያስጠላው ማለት ነው فالكذب أيها الأحبة لا يصلح في جد ولا في هزل أي مزح ولو كان المقصد إضحاكا اليوم በአሁኑ ሰዓትማ ውሸት እንደ ስልጣኔ የሚታይበት ሁኔታ ነው በዘመናችን ማለት ነው በተለይ ነጋዴዎች ዋሽቶ ካልተነገደ እንደ ፋራ ወይም ደግሞ እንደ ቂል እንደ ሞኝ ነው የሚታየው ማለት ነው እንደ ካልዋሸ እንዴት ነው የምትከብረው ነው የሚባለው በሐቅ ልክ እንደማይከበር በሐቅ ተሰርቶ እንደማይከበር ተደርጎ ነው በቃ እንደ ባህል ተይዟል በአሁኑ ሰዓት ማለት ነው እና ምን ይላሉ አረቦቹ አልከዚቡ ሚልሑ ሪጃል የሚሏሉ ውሸት የሚባለው ነገር እኮ ለሰዎች እንደ ጨው ነው ይላሉ ካልተዋሸ ወጉ አይሞቅም አይጣፍጥም ልክ ምግብ ላይ ጨው ሲጨመር አይደል ምግቡ የሚጣፍጠው ስለዚህ ውሸትም ከልሚልሒ ነው ይላሉ እንደ ጨው ማለት ነው እንደዛ አድርገው ወሰዱት ውሸት لأنه استحسان بما هو معلوم ይሄ ክልክል ነው ለምን በጣም አስቀያሚነቱ በዲን ክልክል የሆነ ነገር በመሆኑ ማለት ነው እንዲህ አይነቱ አነጋገር በጣም ጥንቃቄ ልናደርግ ይገባል فاحذروا من الكذب وحذروا منه فإنه عادة خبيثة ስለዚህ ውሸትን መጠንቀቅ አለብን ውሸትን ሰዎችን ማስጠንቀቅ አለብን ለምን فإنه عادة ነው ወይም ደግሞ ልምድ ነው خبيثة ቆሻሻ የሆነ تدل على خبث طبع صاحبها የሰውየውን ጦቢዓ ወይም ደግሞ ተፈጥሮ ያን ሁሉ የሚያቆሽሽ ነገር ነው ወይም የሰውየውን ቆሻሻነት የሚያስረዳ فاتقوا الله وكونوا مع الصالحين اللهم اجعلنا من عبادك المتقين واهدنا إلى سواء السبيل ووفقنا لما تحب وترضى وصلوا وسلموا على إمام المتقين وقدوة الموحدين محمد بن عبد الله كما أمركم الله بذلك في كتابه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي واحدة صلى الله عليه بها 10 اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين الأئمة المهديين أبي بكر الصديق وعمر الفاروق وعثمان وعلي وارض اللهم عن الصحابة أجمعين وعن التابعين ومن تبعهم بإحسان إلى يوم الدين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين يا رب العالمين واحمي حوزة الدين يا رب العالمين اللهم أصلح لنا ديننا الذي هو عصمة أمرنا
وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي فيها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر يا رب العالمين. اللهم اغفر لنا ذنوبنا كله دكه وجله أوله وآخره سره وعلنه. اللهم اغفر لنا ولوالدينا وللمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم اغفر ذنوب المذنبين من المسلمين وتب على التائبين يا رب العالمين. واكتب الصحة والسلامة والعافية والغنيمة لعموم المسلمين. اللهم فرج هم المهمومين من المسلمين ونفذ كرب المكروبين واقض الدين عن المدينين واشف مرضانا ومرضى المسلمين وارحم موتانا يا رب العالمين وموتى المسلمين. ربنا إنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله اذكروا الله يذكركم واشكروه على نعمه وآلائه وفضله يزدكم ولذكر الله أكبر والله يعلم ما تصنعون.